በየመን የስደተኞች ማዕከል ላይ በአሜሪካ ተፈጸመ በተባለው ጥቃት የተጎዳ ኢትዮጵያዊ እንዳለ ተሰማ። በፋብሪካ የተቀነባበሩና የታሸጉ ምግቦች ያለ ጊዜው ከሚከሰት ሞት ጋር ሊያያዙ ይችላሉ ተባለ። ሰላም ውድ የኢትዮጵያ ዴይሊ ተመልካቾች፣ እናንተን ይመጥናሉ ብታውቋቸው ይጠቅማሉ ያልናቸው መረጃዎች ይዘን መጥተናል። እንደተለመደው ላይክ፣ ሼር እንዲሁም ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ስንጠይቅ ወደ ዕለቱ መረጃ እንሄዳለን። አሜሪካ በሁቲ ኃይሎች ቁጥጥር ስር ባለው የሰሜን ምዕራብ የየመን ክፍል ውስጥ ኢትዮጵያውያንን ጨምሮ በርካታ አፍሪካውያን ስደተኞች ተይዘው በሚገኙበት ማዕከል ላይ በተፈጸመው የአየር ጥቃት ቢያንስ 68 ሰዎች መገደላቸው የታጣቂ ቡድኑ የቴሌቪዥን ጣቢያ ዘገበ። በርካታ ኢትዮጵያውያን ስደተኞች በሚኖሩበት የየመን ዛሬ ሰኞ ማለዳ በተፈጸመው ጥቃት ቆስለው በአደጋ ጊዜ ሰራተኞች ከቦታው ከወጡ ሰዎች መካከል ቢያንስ አንድ ኢትዮጵያዊ እንዳለ የተገለጸ ነው። አልማሲራህ የተባለው የሁቲ ቴሌቪዥን ጣቢያ እንዳለው ሰዓዳ ግዛት ውስጥ በሚገኘው ማዕከል ላይ በተፈጸመው ጥቃት ከሞቱት በተጨማሪ አብዛኞቹ ከባድ ጉዳት እንደደረሰባቸው 47 ሰዎች ቆስለዋል። ጥቃቱ የተፈጸመበት የማቆያ ማዕከል ውስጥ የነበሩ ስደተኞች አፍሪካውያን መሆናቸው ከመገለጹ ውጪ የየት ሀገር ዜጎች እንደሆኑ ለጊዜው የወጣ መረጃ ዝርዝር የለም። ነገር ግን ብዙውን ጊዜ በቀይ ባህር በኩል በህገወጥ መንገድ አደገኛ የጀልባ ጉዞ ወደ የመን የሚጓዙት አብዛኞቹ ኢትዮጵያውያን ጨምሮ ከሌሎች አፍሪካ ቀንድ ሀገራት የሚነሱ ስደተኞች ናቸው። ዜናውን በምስል አስደግፎ ያሰራጨው የቴሌቪዥን ጣቢያው በአንድ የወደመ ህንጻ ፍርስራሽ ስር የተቀበሩ በርካታ ሰዎች አስክሬኖች የሚያሳዩ አሰቃቂ ምስሎችን አቅርቧል። ሰዓድ ውስጥ የሚገኘው ስደተኛ ማቆያ ማዕከል ዛሬ ሰኞ ማለዳ 11 ሰዓት ላይ አካባቢ 4 ጊዜ በከባድ የጦር መሳሪያ በተመታ ወቅት በውስጡ 115 አፍሪካውያን ስደተኞች እንደነበሩ የአልማሲራህ ዘገባ አመልክቷል። በጥቃቱ ጉዳት የደረሰባቸው ሰዎች ቁጥር ወዲያውኑ ያልታወቀ ሲሆን የቴሌቪዥን ጣቢያው የአደጋ ጊዜ ሰራተኞች የበርካታ ሰዎችን አስክሬን ከግንብ ፍርስራሽ ውስጥ ሲያወጣና የብረት ስብርባሪዎች ወለሉን የተሸፈኑት በከፊል የፈረሰ ግድግዳ እና ጣሪያ ያለው ቤትን አሳይቷል። በጥቃቱ ከሞቱ በተጨማሪ በርካታ ስደተኞች ክፉኛ መቁሰላቸውን ከየመን የወጡ ያሉ ዘገባዎች ያመለከቱ ሲሆን ሮይተርስ የዜና ወኪል ደግሞ በአንድ በጥቃቱ የቆሰሉ የተረፉ ኢትዮጵያውያን እናቴ እያሉ በአማርኛ ሲጣራ መሰማቱን ዘግቧል። ቢቢሲ በስደተኞቹ ማዕከል ምን ያህል ኢትዮጵያውያን እንደነበሩና ጉዳት የደረሰባቸው ስንት እንደሆኑ ለማወቅ ጥረት እያደረገ ነው። በሁቲ የሚመራ የሀገር ውስጥ ጉዳይ ሚኒስቴር ሆን ተብሎ በሰለባዎቹ ላይ የተፈጸመ የቦምብ ጥቃት መሆኑን በመግለጽ ድርጊቱ የጦር ወንጀል ነው በማለት አውግዞታል። የመንግስታቱ ድርጅት የስደተኞች መረጃ IOM በሰዓዳ ስደተኞች ላይ የህይወት መጥፋት መከሰቱ በሚያመለክቱት ሪፖርቶች በጽኑ ማዘዙን ገልጿል። ምንም እንኳን IOM በስደተኞቹ ማዕከል ውስጥ የማይሰራ ቢሆንም ክስተቱ በቅርብ እየተከታተልነው ሲሆን በሚያስፈልገው ሁሉ ድጋፍ ለመስጠት ቆርጠናል ሲል ገልጿል። በተጨማሪም በግጭቱ ውስጥ ተሳታፊ የሆኑ ሁሉም ወገኖች የሲቪሎችን ደህንነት መጠበቅን ቅድሚያ እንዲሰጡና ዓለም አቀፍ ህጎችን በሙሉ እንዲያከብሩ ጥሪ እናቀርባለን ብሎም ተናግሯል። አሁን በአሜሪካ ጥቃት በስደተኞች ማቆያ ላይ ደረሰ ስለተባለው ጉዳት ከአሜሪካ ጦር ሰራዊት በኩል ወዲያውኑ የተሰጠ ምላሽ የለም። ነገር ግን ይህ ጉዳት የመድረሱ ዜና የተሰማው የአሜሪካ ማዕከላዊ እዝ ፕሬዝዳንት ትራምፕ በሁኔታው ላይ የሚፈጸመው ጥቃት እንዲጠናከር ትዕዛዝ ከሰጡ ከሳምንታት በኋላ ሰራዊቷ የመን ውስጥ ከ800 በላይ ኢላማዎችን መምታቱ ካሳወቀ ከሰዓታት በኋላ ነው። የአሜሪካ ጦር በፈጸማቸው ተከታታይ መጠነ ሰፊ የአየር ድብደባዎች በመቶዎች የሚቆጠሩ የሁቲ ተዋጊዎችና በርካታ የሁቲ ቡድን መሪዎች እንዲሁም የቡድኑን የሚሳኤልና የድሮን ፕሮግራሞችን የሚቆጣጠሩ ከፍተኛ ባለስልጣናት ጭምር ተገድለዋል ብሏል። የሁቲ አስተዳደር ባለስልጣን በበኩላቸው በአሜሪካ የተፈጸሙት ጥቃቶች በርካታ ሰላማዊ ሰዎችን መግደላቸውን ያሳወቁ ሲሆን በቡድኑ አባላት ላይ የደረሰው ጉዳት ግን ጥቂት መሆኑን ገልጸዋል። ባለፈው መጋቢት ወር መጨረሻ ላይ በሁቲ የሚመራው የጤና ሚኒስቴር የአሜሪካ አየር ኃይል በቀይ ባህር ዳርቻ ላይ በሚያገኘው ራስ ኢሳ በተባለው የነዳጅ ማምረቻ ላይ በፈጸመው ተከታታይ ጥቃት ቢያንስ 74 ሰዎች ሲገደሉ ሌሎች ደግሞ 174 ሰዎች መቁሰላቸው ሪፖርቱ ማድረጉን ይታወቃል። የአሜሪካ ማዕከላዊ እዝ በበኩሉ በጥቃት የራስ ኢሳ ነዳጅ ማምረቻ ማውደሙንና የሁቲዎች ዘመቻዎችን የማካሄድ አቅማቸውን የሚያዳክሙ ከመሆኑ በተጨማሪ ለሽብር ተግባራቸው ከምርቱ የሚያገኙትን በሚሊዮኖች የሚቆጠር ዶላር ገቢ ያሳጣል ብሏል። ኢትዮጵያውያንን ጨምሮ ከተለያዩ የአፍሪካ ቀንድ ሀገራት በርካታ ስደተኞች አደገኛ የቀይ ባህር መስመርን በህገወጥ መንገድ በማቋረጥ ከባህር አደጋ ላይ ከተረፉ ወደ የመን እንደሚገቡ ይታወቃል። ስደተኞቹ በጦርነት የሚታመሰው የመን በኩል በማቋረጥ የተሻለ ኑሮን ፍለጋ ወደ ሳውዲ አረቢያና ወደ ሌሎች የባህር ሰላጤው ሀገራት ይጓዛሉ። ዓለም አቀፍ የስደተኞች ድርጅት እንደሚለው ስደተኞቹ ብዝበዛ፣ ጥቃትና ጦርነት በሚካሄድባቸው ቀጠናዎች በአደጋ ውስጥ መጓዝ ይጠበቅባቸዋል። በዚህ በባህር ላይ ጉዞ ከሚደርስባቸው አደጋ በተጨማሪ የየመን ውስጥ በሚካሄደው ጦርነት ምክንያት ለጉዳት እንደሚጋለጡ ሲዘግብም ቆይቷል። ምንም እንኳን በሚካሄደው ጦርነት ምክንያት የደህንነት ስጋት ቢኖርም ባለፈው የአውሮፓውያኑ ዓመት ከ60,000 በላይ ስደተኞች ወደ የመን የገቡ ሲሆን አብዛኞቹ ምንም ድጋፍ
አያገኙም ብሏል። ከፋብሪካ የሚቀነባበሩና ብዙ ነገሮችን የሚጨምሩባቸው ምግቦች የሚመገቡ ሰዎች ያለ ጊዜያቸው የሞት እድላቸው ከፍተኛ ሊሆን እንደሚችል ዩኬን እንዲሁም አሜሪካን ጨምሮ በ8 አገራት የተደረገ ጥናት አመለከተ። በዓለም ላይ በበርካታ ሰዎች ዘንድ እየተዘወተሩ የመጡት በፋብሪካ የሚቀነባበሩ ስጋዎች፣ ብስኩቶች፣ ለስላሳ መጠጦች፣ አይስክሬም እንዲሁም ለቁርስ የሚሆኑ ሲሪያሎች ብዙ ንጥረ ነገሮች የሚገቡባቸው በፋብሪካ የተቀነባበሩና የታሸጉ ምግቦች ምሳሌ ናቸው። እነዚህ በፋብሪካ የሚቀነባበሩ ምግቦች አብዛኛውን ጊዜ በቤት ውስጥ ምግብ በምናበስልበት ውስጥ የምንጠቀምባቸው ንጥረ ነገሮች እና ኬሚካሎች ይይዛሉ። እነዚህ የምግብ ገጽታ ለማሻሻል የሚገቡ ቅመማ ቅመሞች፣ ማጣፈጫዎች እና ኬሚካሎች ናቸው። አንዳንድ ባለሙያዎች እንደሚናገሩት በፋብሪካ የሚቀነባበሩና የሚታሸጉ ምግቦች ከጤና መጓደል ጋር ለምን እንደሚቆራኙ በግልጽ አይታወቅም። ምግቦቹ በፋብሪካ የሚቀነባበሩበት ወቅት ካለው ሂደት ጋር እንደሚያያዝ የሚያሳዩ ጥቂት መረጃዎች ሲኖሩ ምግቦቹ ውስጥ በሚገኘው ከፍተኛ መጠን ያለው ስብ፣ ጨውና ስኳር መሆኑን የሚያመለክቱ ጥናቶች ይፋ ሆነዋል። ሰው ሰራሽ ንጥረ ነገሮች ከአሜሪካን ጆርናል ኦፍ ፕሪቬንቲቭ ሜዲሲን ላይ የታተመ ጥናት ከዚህ በፊት በፋብሪካ የተቀነባበሩና በርካታ ንጥረ ነገሮች የገቡባቸው ምግቦች በሞት ላይ ያላቸው ተጽዕኖ ለመገምገም የተደረገ ጥናቶች ተመልክቷል። ጥናቱ በፋብሪካ ተቀነባብሮ የታሸገ ምግብ ያለ ጊዜው ለሚከሰት ሞት እንደሚዳረግ በእርግጠኝነት ማረጋገጥ አልተቻለም። ምክንያቱም አንድ ሰው የሚጠቀመው በፋብሪካ የተቀነባበረና የታሸገ ምግብ መጠን ከአጠቃላይ አመጋገብ፣ የአካል ብቃት እንቅስቃሴ ደረጃው፣ በሰፊው የአኗኗር ዘይቤና ከሀብት ደረጃው ጋር ቁራኛ መሆኑ ነው። ጥናቱ በሰዎች አመጋገብ ላይ በ8 ሀገራት የተደረጉ ጥናቶችና የሞት መረጃን ተመልክቷል። እነዚህ 8 ሀገራት አውስትራሊያ፣ ብራዚል፣ ካናዳ፣ ቺሊ፣ ኮሎምቢያ፣ ሜክሲኮና ዩናይትድ ኪንግደም እና አሜሪካን የያዙ ናቸው። በፋብሪካ የተቀነባበሩ የታሸገ ምግብ በከፍተኛ ደረጃ የሚጠቀሙት ዩኬ እና አሜሪካ ያለ ጊዜው ከተከሰተ 14 በመቶ ሞት ጋር ሊገናኝ እንደሚችል ይገመታል። እንደ ኮሎምቢያና ብራዚል ባሉ ሀገራት ደግሞ በፋብሪካ የተቀነባበሩ ምግቦች የመጠቀም ልምድ በጣም ዝቅተኛ በመሆኑ እነዚህ ምግቦች 4 በመቶ የሚሆኑት ያለ ጊዜው ከሚከሰት ሞት ጋር የሚገናኙ መሆናቸው ተገምቷል። ጥናቱን በበላይነት ያካሄዱት ብራዚላዊ ዶክተር ሄውድሮስ ኒሳር በፋብሪካ የተቀነባበሩና የታሸጉ ምግቦች በጤና ላይ ተጽዕኖ ያሳድራሉ ይላሉ። በኢንዱስትሪ ሂደት ውስጥ በምግቦቹ የሚደረጉ ለውጦችና የሚጨመሩ ሰው ሰራሽ ንጥረ ነገሮች ማለትም ማቅለሚያዎች፣ አርቲፊሻል ጣዕሞች፣ ጣፋጮች፣ ለማዋሃድ የሚጠቀሙባቸው ኬሚካሎችና ሌሎች ብዙ የሚገቡባቸው ማቀነባበሪያ የሚግዙ ኬሚካሎች ምክንያት ናቸው። ጥናቱን የሚያደርጉት ባለሙያዎቹ እንደ አውሮፓውያኑ 2018 በአሜሪካ ውስጥ በአፍሪካ በተቀነባበረና በታሸገ ምግብ ምክንያት 124000 ሰዎች ያለ እድሜያቸው ሲሞቱ በዩኬ ደግሞ 18000 ያህል መሞታቸው ይታመናል። ጥናቱ መንግስታት ሰዎች እነዚህን ምግቦች እንዲቀንሱ የሚሰጡትን የአመጋገብ ምክር ማሻሻል አለባቸው ብሏል። ነገር ግን የዩናይትድ ኪንግደም መንግስት የስነ ምግብ ባለሙያዎች ቡድን በፋብሪካ የሚቀነባበሩ ምግቦችና በጤና መጓደል መካከል ጠንካራ ግንኙነት ስለመኖሩ ምንም አይነት ጠንካራ ማስረጃ የለም ብሏል። በፋብሪካ የተቀነባበሩና የታሸጉ ምግቦች የትኞቹ ናቸው? በፋብሪካ የተቀነባበሩና የታሸጉ ምግቦች ላይ ሁሉም ሰዎች የሚስማማባቸው አንድ ብያኔ የለም። ነገር ግን የዓለም ስነ ምግብ ባለሙያዎች በሚጠቀሙባቸው ምደባ መሰረት ኬኮችና ብስኩቶች፣ ክሪስፕ፣ ከሱፐርማርኬት የሚገዙ ዳቦዎች፣ ሶሴጅ፣ በርገሮችና ቋሊማዎች፣ ሱፕ፣ ኑድልና ጣፋጮች፣ ቺክን ናጌትስ፣ ፊሽ ፊንገር፣ የፍራፍሬ ጣዕም የገባባቸው እርጎችና መጠጦች፣ ማርጋሪን እና ሌሎች ዳቦዎች ላይ የሚቀቡ የህፃናት ወተቶች እነዚህን የመሰሉ ሲሆኑ ለዛሬ የነበሩ መረጃዎች እነዚህን ይመስሉ ነበሩ። አብራችሁን እስከ መጨረሻው ደቂቃ ስለቆያችሁ እያመሰገንን ሌሎች ኢትዮጵያ ዴሊ ዝግጅቶች እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ እያልን ለዛሬ እዚህ ላይ እናበቃለን። መረጃውን ሳቀበላችሁ የነበርኩት እኔ ማቲያስ ታደሰ ነኝ። መልካም ጊዜ